ኧረ በፍጹም አይ ማሳመሳይ እኔ እናቷን ብሆን ለሰው ማላሳይ አሁን ብድር መመለስ አለብኝ የዳጣ ብድር አይውን አያድር ምንድነው ታደርጊው ጥፍሽን እየዘፈዘፍኩ ልላቅልልሽ ነው ሄሎ መድብል ሄሎ ቅድስት ምሳሌን አንድ ክፍል ውስጥ አስገቢያትና ዝጊባት ምን ነው መድብል ቶሎ እንደዛ አድርጊ ግን እኮ ምሳሌ እኮ እንደተኛች ናት መሀሊት ወደ ቤት እየመጣች ስለሆነ ስታንኳኳ በሩን ክፈችላት እኛ ከኋላዋ ስላለን እንዳደነግጭ ምንድነው መድብል እኔ ምንም እየገባኝ አይደለም በቃ እንዳደነግጭ እሺ የት ናት መግቢያው በር ጋር ነን እሺ ሲጣ ስሚያንቺ ባሌኔ ታባሽ ነው ያረክሽው ምንድነው ትዬ ምን ፈልገሽ ነው መጣሽ አረ እኔን አስወጥተሽ አንቺ ቤት መቤት ሆንሽ ታዲያ ተመልሰሽ እኮ መግባት ትችያለሽ አባትሽ ፈረስ ነገስ ምንድነው ነው አሁን ሲደውሉ ነገር ይነግራል እሺ ምን አሆነ እሺ ምን ፈልገው መረጃ ስለሌለ ምንም ይሄ አይዞሽ ብቻ ተምሰራው በቃ ከማማ ተረጋጊ ችግር የለው ዝም በይ ምንድነው ምን ልታደርጉኝ ነው አፍሽን ዝጊ ቀስ ብለሽ አውራ በረዛ እንትምትዋጥሽ እኔ እኮ ዝና እኮ ነው ክሰሽ ብሎ እሱ እኮ ነው ወረቀት ሰጥቶ ይላከኝ አልከስም ትቻለሁ በቃ አፍሽን ዝጊ አለ በለዛ እንዲህ ሲጣርጊ ነው የምገልሽ እሺ ዝጊ እኔ እኮ ምንም አላደረኩም ዝጊ አፍሽን መጣጥ ውስጥ ነው የገባው አፍሽን ዝጊ አልኩሽ አንቺ ሴትዮ ሰዓት ይኖርሽ እሺ እንደዚህ ስለሆነሽ ሁሉንም ነገር
እናገራለሁ አትሰረኝ አትሰረኝ ዝም በይ እኔ እኮ ምንም አላደረኩም ዝና እኮ ነው ነግሬሻለሁ እየጠበከኝ ነው እባክህ መድብል እየጠበከኝ ነው እና እሱ አይደል እንደሚፈልገው እሺ ቢያንስ እግሬን አትሰረኝ ወንድሜ እናንተ ተረጃው ነው እሱ አይደል እንደሚፈልገው ምንም ማውቀው ነገር የለም ፍሽን ዘጊ ተመልከቺኝ ብዬሻለሁ የኔን አይና መርካትሽ እያንዳንዱን ነገር ትናገሪያታለሽ ወንድሜ ሲንዳች ታወጫታለሽ ያተው ነው የብሩክ ወንድም ነኝ ማንም በእኛ ላይ ቀልድ እኮ ምንም አላውቅም ምን እንጣጣ ውስጥ ነው ቆየ ገባሽው ምን እንጣጣ ውስጥ ነው ቆየ ገባሁት በቃ አሁን ቀድሜ ሄጄ ፍራታን ማግኘት አለብኝ እሷ ግን እዛው ተቆይ ስመጣ ሁሉንም ነገር እንጠይቃታለን ችግር የለም መድብል ግን አንተ ራስን ጠብቅ ይሄንን ነገር ስልኳንና ቦርሳዋን እዛ አግብተሽ ቆልፊበት እሺ በቃ እናንተ እዚህ ጠብቁኝ ስመጣ ሁሉንም ነገር እናውጣጣታለን እስታይል እንጠብቃታለን ግን እስክትመጣ በፒንሳ ምናምን ገብቼ ልጎብኛት እንዴ አይ ምንም ነገር አያስፈልግም እዛው ተቆይ ስመጣ ሁሉንም ነገር እንጠይቃታለን አልኩሽ እስታይል በቃ መጣው ዛሬማ እንደፈለኩ ነው የማደርገው እስኪ ተረጋጋ አራባ ምን እንዳሰቃየችኝ ረሳው ነው መሰለኝ ዛሬ ተፈጥፋታለሁ እንድቃት ቆይ ምን ልታደርጓት ነው አጠፈጥፋታለሁ ማንነት ይሄ አሁን እንዴ አንቺ ምን እንዳደረገች ረሳሽው እንዴ ቤት ውስጥ ስታሰቃይሽ ነበር በጩቤ ማስወግተሽ ነበር ምሳሌንስ ምን ያደረገቻት እንደነበር ቡራንም አሰቃይቷለች አንቺ ወጥረሽ ነርሰውላት አይታዩ እሱ እኮ ያለፈ ነገር ነው እኔ ምንም አላደርጋትም እውነቷን ነው ቅድስት ለበቀል አይደለም ያመጣናት የምትጠይቀውን ብቻ ተመልሳለች ቆይ ስለ ጋሺ ልትመረምሯት ነው አዎ ቅድስት ለዛ ነው መድብል ያመጣት እኔ እኮ የገረመ እንዴት ያክለፈለፈ ቤት ድረስ ይዟት እንደመጣ ምን ታደርጊዋለሽ ሲፈርድባት እንዴ ራሷ ናት እንደ መጣችው አዎ ቆይ ምን ነበር ያለችሽ ወረቀት ልትሰጠኝ ነበር የመጣችው የፍርድ ቤት ወረቀት ነው የሚሆነው የቡራ መጥፋት አጣቀም ማለት ነው አይ በእርግጠኝነት ታውቃለች እርሱ አለመኖሩ እርግጠኛ ስለሆነ ነው እዚህ ቤት ድረስ ደፍራ የመጣችው ኪድዬ ልግባና መላመላ ለብላት አንቺ ደግሞ አርፈሽ ተቀመጪ አርፈሽ ተቀምጠሽ ጠብቂኝ ብሎሻል መድብል እባካችሁ ድረሱልኝ እባክሽ ቅድስት እባክሽ ቅድስት እሺ ፍራታ እንዴት ነሽ ደህና ነሽ አስጠበቅኩሽ ቶሎ ነው ብለህ ጠበቅከኝ ወይ በጣም ይቅርታ መንገዱ እኮ በጣም ክራውድድ ነው ለዛ ነው ያቆየሁሽ ችግር የለም ግን ቆንጆ እንደሆንሽ ታውቂያለሽ የቀለድክ ነው ኧረ በፍጹም አይ ማሳመሳይ እኔ እናቷን ብሆን
ለሰውም አላሳይ የሚለው ሙዚቃ ታውቂዋለሽ? ለአንቺ ሲሆን አይቀርም የተዘፈነው። አመሰግናለሁ። ምንም ማለት አይደለም። በቃ እንደዚህ ደስ ካለ ቶሎ ቶሎ እንገናኛለን። አግኝቼ ነው አንቺን የመሰለች ቆንጆ የኔ ጥቁር አዝሙድ። እሺ ለምልሽ ምን አዲስ ነገር አለ? ብዙም አዲስ ነገር የለም። ማለትና ዝና በየቀኑ ነው የሚገናኙት። የሆነ ምነግርሽ ነገር አለ ብላኛለች። ከነገረችኝ እሱን አጣርቼና መርምሬ እነግርሃለሁ። ያው የሆነ ነገር ከጨመርክልኝ ምንም ችግር የለውም። አንቺ ብቻ ዝናን ስለ ማህሌት እየጠየቅሽው ለኔ መረጃ አቀብኝ። ስለ ገንዘብ ምንም አያስጨንቅሽ። አሁን እኮ ግንኙነታችን ከብርም በላይ ነው። ያራዳ ልጅ ለዚህ እኮ ነው ደስ የምትይኝ። ገብቶሻል አይደል? አዎና በቃ እኔ የምቸኩልበት ጉዳይ ስላለኝ ባለፈው የቀረውን ገንዘብ አሁን ልስጥሽና እኔ ልሂድ። ችግር የለውም። ሌላ ቀን እንገናኛለን። ኧረ እባክሽ ይሻላል። እሺ በጣም ጥሩ ሰው ነሽ። እኔ የምልሽ እስቲ ለማህሌት ደውይላት። ለምን? የት እንዳለች አላውቅም። በነገራችን ላይ ኤፍራታ ማዋሸት የኔና አንቺን ግንኙነት ሙሉ ለሙሉ ነው የሚያበላሽው። እሺ ልደውልላት። ስልኳ አይሰራም። ማን ጋር ነበረች? ብቻዋን ነበረች፣ ግን ከዝና ጋር ሆና ነው የሚሆነው። በቃ ኤፍራታ እኔ አስቸኳይ ጉዳይ ስላለብኝ ልሂድ። እንገናኛለን። እደውልልሻለሁ። እሺ እሺ መድብል። እሺ እደውልልሻለሁ። እሺ ቻው። ማታ እንቅልፍ እምቢ ቢልሽ እንኳን ደውይሽ። ቻው። እኔ የምላችሁ ግን የምታውቂ ይመስላችኋል? ታውቃለች እባክሽ። እና ታዲያ ለምን አንጠይቃትም እኛ? ችግር የለውም ቅድስት መድብል ይምጣ። ቆይ ይሄ ነገር ግን አያስጠይቀንም? ምንም እንኳን ጎዳትም ግን ብዙ የምንጠይቃት ነገር ይኖራል። በእናታችሁ ጅመላ በላች። ልቀቂኝ ቅመማ፣ በእናትሽ ልቀቂኝ። ምንድነው? ልቀቂኝ ቅመማ፣ ዞር በይ ልቀቂኝ። ዳጣ ተረጋጊ። ቁጭ በይ ዳጣ። እዚህ ድረስ እኮ ይዘናት የመጣ ነው ልንበቀላት አይደለም። ስለ ወንድማችን የምታውቀው ነገር ካለ ልንጠይቃት ነው። ስለዚህ እውነቱን እስከነገረች ድረስ ጫፏ ልነካት አይገባም። ዞር በይልኝ። ልቀቂኝ። ኧረ እባክህ አንተ ምን ልተነካብህ? አታገጥ ጥፍር በፊት ሳልተነቀለብህ ልቀቂኝ። ዞር በይ። ምን ተጣጣ? ቁጭ በይ ዳጣ ተረጋጊ። መድብል እየመጣ ነው። እንዴት ዋላችሁ? ሰላም ነው? ቀና አገኛት መድብል? አገኘኋት። ያራዳ ልጅ። በቃ ግርፋቱን ጀምሮ። አይ መጀመሪያ እኔ በትህትና ባናገራት አይሻልም? አይ አልናገርም ካለች ግን ያው እንደሚሆን እናደርገዋለን። በአቅመችን ማትነግረን ወዳ ትናገራለች። አዎ ትናገራለች። ማህሌት ፈሪ ናት። ግን ይሄ ለመግደል ምናምን በጣም ልትጓጓ ትችላለች። ግን ደግሞ ፈሪ ናት። ስለዚህ እያንዳንዷን የምታውቃትን ነገር ተናግረናለች። ቅድስት የለችም እንዴ? አቤት መድብል። እንዴት ነሽ ቅድስት? ደህና ነኝ። ሰላም ነው? ደህና። ምሳሌ እንዴት ነች? ምሳሌ እስካሁን ተኝታለች። አደራሽን ቅድስት፣ ምሳሌ እዚህ እየተፈጠረ ስላለው ነገር በፍጹም እንዳታውቅ። እሺ መድብል አታስብ። ይኸውልህ መድብል መጀመሪያ ቅጥቅጥ እናርጋት። ለምን እንዳመጣና ሳንነግራት ቅጥቅጥ እናርጋት። ከዛ በኋላ እንጠይቃታለን። ይኸውልሽ ዳጥ፣ መጀመሪያ እኔ አናግሬያት አይ አሻፈረኝ አልናገርም ካለች አይዞሽ እድሉን ሰጥሻለሁ። አትነግረም ማለት አትናገርም።
ጭራሽ ነው የማትነግረኝ ይሄን እድል ልጠቀምበት መድብል በእናትህ ምንድነው ሰው ለመግረፍ ይሄን ያህል መጓጓት ሰው ነው ያልከው ማነው ሰው ማለት እኮ አውሬ ነው ሰው አይደለች በቃ እኔ ልግባና ስራዬ ልጀምር እሺ ማለት ነው ሰው ለመግረፍ መጓጓት ሄሎ ዝና እንዴት ነህ? ማለት ስልኩ አይሰራም ነው? አዎ ምንም ስደውል አይሰራም። ስልኩ አይሰራም ይሰራል ብዬ አይደለም። ምን ሆና ነው? አላውቅም ዝና። ካንቺ ጋር እየሄደች እንደነበረ ቴክስት አደረገች። ወረቀቱን ሰጣችሁ ተመለሳችሁ? እኔ እንኳን ነብሩክ ቤት አብሬያት አልሄድኩም። መድብል ደውሎ እሱን ላገኝ ሄጄ ነበር። መድብል ነው ያልሽው? አዎ ምን ነው? እሱ ጋር ምትገናኝ? አይ ምንም ስለወደደኝ ነው። ፍቅር ይዞት የት አግኝቶሽ የት አውቆሽ ነው ፍቅር የሚይዘው? እንተዋወቃለን እኮ። ቆይ እሱ ሰውዬ ግን እናንተ ዙሪያ የሚከሰከሰው ለምንድን ነው? አጋጣሚ ነው ዝና አጋጣሚ ነው የተገናኘነው። አንድ ነገር አጋጣሚ ከመሰለ እንደዛ እንዲመስል ታቅዶ ተሰርቷል ማለት ነው። ይሄ አጋጣሚ ሆነች አጋጣሚ እንዲመስል ያደረገው ራሱ ከዚህ ሰውዬ ጋር ያላችሁን ግንኙነት ብታቆሙ ጥሩ ነው። እሺ ዝና ማለት ቆይ ለምን ስልኩ አዘጋችሁ? እኔ አላውቅም። ችግር ውስጥ ገብታ እንዳይሆን። ማን ችግር ውስጥ ይከታታል? ህጋዊ ወረቀት ይዛን ሄደችው። በዛ ላይ መድብልም ቤት ውስጥ አልነበረም። ቅድስት ምን ታደርጋታለች? ለማንኛውም ቤት እንደመጣች ደውዪልኝ። ቤት ካልመጣች ደግሞ እስከ ማታ ድረስ ጠብቀሽ ደውዪ። እሺ እሺ እና አንቺ በቅርበት አንተዋወቅም አይደል? አዎ ቆይ ምንድነው የፈለከው? ብሩክን ለምን ፈታሽው? እሱን ፈተሽ ምን አይነት ወንድ ልታገቢ ነው? ብሩክን ለምን ፈታሽው? እሱን የመሰለ ሰው ፈተሽ ማን ልታገቢ ነው? እኔ አልፈታሁትም እሱ ነው የፈታኝ። ኧረ እባክሽ ሲጀመር 80 መቅደድ ማለት መፋታት አይደለም። አንቺ አይደለሽም እንዴ ልጁን ሊያሳክም ሲነሳ ንብረት ካላከፈልከኝ ብለሽ ያዙ ይልቀቁኝ ያልሽ? ያኔ ነው አንቺ ከሱ ልብ ይወጣሽው። ከዛ ጥለሽ ሄድሽ። አንተ እስር ቤት ስለነበርክ የሰማው ሁሉ ውሸት ነው እውነት አይደለም። ብሩክ እኔ ላይ ሰራተኛ ደርቦ ሲማግጥብኝ ነበር። ዝግ አፍሽ። ብሩክ ነው አንቺ ላይ ሴት የሚደርበው? ስለ ወንድሜ ነው ያወራሻልሽ? ካካ ደደብ አንቺ አግብተሽ ነው። እኔ ደግሞ የእናቴን ልጅ ወንድሜን በደንብ አውቀዋለሁ። ብሩክ እንደዚህ አይነት ረካሽ ነገር የሚያደርግ ሰው አይደለም። እሺ አሁን ምንድነው የምትፈልገው? ቆይ ለምንድን ነው እዚህ ያስገባኝ? ቀላል ጥያቄ። በጣም ጥሩ ቀላል ጥያቄ ነው የጠየቅሽ። የጠየቅኩሽን ከመለስሽልኝ አሁኑኑ ፈታሽና ወደ ቤትሽ ትሄጃለሽ። እሺ ምንድነው? ብሩክ የት ነው ያለው? ምንድነው ያደረጋችሁት? ወንድሜ የት ነው ያለው ያልኩሽ?
በቃሽ እንዴ? በቃ አንቺ እንቅልፍ ልማድ ሆኖብሽ ቀረ ማለት ነው እንዴ? ቅድስትዬ ምን ትሰራለሽ? እኔ ሳስበው ትምህርት ቤት የምትተኝ ይመስለኛል። አዎ ለጥ ነው የሚለው። እና እንዴት እስካሁን ድረስ ሰነፍ ተማሪ አልሆንሽም? መምህር ሲኖር ግን አልተኛም። በጣም ጎበዝ ልጅ። እኔም ልተኛ ነው። እስኪ ያስተኝ። ደክሞሽ ነው? አዎ። ተረት ንገሪኛ። መጀመሪያ ቀፊኝና ተረት የመሰረት አንድ ሞኝ ባልና ሚስት ነበሩ። እሺ ማን ነበር ስምሽ? እኔ ማህሌት። ብሩክ የት ነው ያለ? እኔ አላውቅም። እኔ መጥፋቱን እንኳን እኮ አላውቅም። ብሩክ መጥፋቱን አታውቂም? ሰምኛለሽ? ጊዜ እንዳትፈጂ። ስለኔ በደንብ ታውቂያለሽ። ከኔ ጋር በቅርበት ባንተዋወቅም እንኳን ማለት ነው። ዝና የሚባለውን ጌታሽን በደንብ ትፈሪዋለሽ አይደለም? እኔ ደግሞ ከሱ የባስኩ ጭራቅ ነኝ። ጭራቅ ታውቂያለሽ? እኔ አላውቅም መድብል፣ የእውነቴን ነው። በእርግጥ ኤፍራታ እንደጠፋ ነግራኛለች፣ ግን እኔ ምንም አላውቅም። ኧረ እባክሽ አታውቂም? እና ወንድሜን ማን ሰወረውና? ይኸውልሽ ወደ እርምጃ ከመግባቴ በፊት አንድ እድል ልስጥሽ። ምን አይነት እርምጃ? ቆይ ልትገለኝ ነው? ይኸውልሽ ወንድሜ እስከሚገኝ ድረስ መሞት ያለበት ሰው ሁሉ ይሞታል። ሰማሽ? የኔ ወንድም ጠፍቶ እናንተ በሰላም አትኖሩ። ገብቶሻልሽ? እና እኔ ምን አደረግኩ? ውጪ አለኝ። ቤቱን ለቅቄለት ወጣው። ከዛ በኋላ እኔ ምን አደረግኩ? ምንም አላደረግኩም። ውሸታም ነሽ። ወንድሜን አሁንም ቢሆን አልተውሽም። በምላስሽ መካከል የባብ መርዝ የተቋጠረብሽ። አሁን እንኳን ቤቱ እንዳልተሸጠ ስታውቂ ቤት ድረስ የክስ ወረቀት ይዘሽ መጣሽ። ዝና ክሳሽ ብሎኝ ነው። ቤቱ እንዳልተሸጠ በምን አወቅሽ? ኧረ ተው ግን በእናትህ መድብል ልቀቀኝ። ቆይ ምንድን ነው የምትፈልገው? የምፈልገውንማ እየጠየቅኩሽ። እኔ ስለ ብሩክ መጥፋት ምንም የማውቀው ነገር የለም። ቆይ ለምንድን ነው እንደዚህ የምታስጨንቀኝ? ነው እንግዲያውስ ማስጨነቅ ማለት ምን ማለት እንደሆነ ወንድሜን አንገብግበሽ የት እንደደፋሽው እስክታወጪ ድረስ አስጨንቅሻል። አሁንስ በዛ። የፈለግከውን ማድረግ ትችላለህ። እኔ ምንም የማውቀው ነገር የለም። የመጨረሻ እድል ልስጥሽ። ወንድሜን ምንድን ነው ያደረጋችሁት? ወንድሜን የት ነው ያደረሳችሁት? የት ነው ያለው ወንድሜ? ንገሪኝ። ቆይ እናንተ ሰዎች ግን ለምንድን ነው ከየት የማትወጡልኝ? ቆይ ምንድን ነው ያደረግኳችሁ? ወንድሜን የት ነው ያደረሳችሁት? ምንድን ነው ያደረጋችሁት? እኔ አላውቅም። አንቺ ነሽ ማታውቂው? አንቺ ነሽ ማታውቂው ስለ ወንድሜ? አላውቅም። እኔ ምንም አላውቅም። ልኩም በኃጢአት ተጸንሰሽ በበደል የተወለድሽ ዳታ ዳታ
አንድ ሞኝ ባልና ሚስት ነበሩ። እሺ እነዚያ ሁለት ባልና ሚስቶች እርሻ ቦታቸው ላይ ስራ እየሰሩ ነበር። ባል እያረሰ ሚስት ደግሞ እየጎለጎለች ነበር። መጎልጎል ማለት ምን ማለት ነው? እየጎለጎለችማ ያው አረም እያረመች ወይ ደግሞ እየነቀለች ነበር። እሺ እና አብረው እየሰሩ ሳለ አንድ የቆሎ ተማሪ ባጠገባቸው ያልፋል። እና ያ የቆሎ ተማሪ የሚያልፈው ወደ ቤታቸው አቅጣጫ ነበር። እሺ ከዛ አካሄዱን ሲያዩት ደስ አላላቸው። በቃ ወደ እነሱ ቤት የሚሄድ መሰላቸውና እንዳይሰርቃቸው ፈርቶ ነው? አዎ፣ ምክንያቱም ስራቸውን ጨርሰው ቤት ሲገቡ የሚበሉት ቆንጆ ዶሮ ወጥ ሰርተው አስቀምጠው ነበር። እሺ ከዛ ቆሎ ተማሪውን ባልየው ጠራውና ስማ አለው። ከዛ ያቺ ጎጆ ቤት ትታይካለች አለው። የቆሎ ተማሪው አዎ ይታየኛል አለው። ከዚያ አያሙኞ ባል እዛሽ ጎጆ ጓዳ ውስጥ በቂ ቤት ተሰራች ምርጥ ዶሮ ወጣለች። ከዛ ደግሞ እንጀራው ደግሞ የእንጀራ ማስቀመጫ ውስጥ ነው ያለው። ቢጠፋ ተጠያቂው አንተ ነህ። እኛ ቤት ውስጥ ማንም ሰው የለም። ቢጠፋብን ገብተን ስናጣ አንተን ነው ሌባ ብለን የምናስይዝክ ብለዋል። ከዛን የቆሎ ተማሪው ደስ እያለው እሺ ጌቶች አልነካም ብሎ ሄደ። ግን በውስጡ ምን እያለ ነበር? ደስ እያለው ነበረ። ከዛስ ምን ተፈጠረ? ቶሎ ንገሪኝ። ከዛማ ቅድም መላ ካላልኳት ብለሽ ስትገለገይ ነበር አይደል? እሺ አሁንም የምታውቀውን ድረስ በደንብ አድርጋ እስክትናገር ድረስ እንዳትለቂያት። እላ ቢሎ ይታል የምን ቢላ ይኸውልሽ የምታውቀውን ነገር እናገራለሁ ብላ ስሜን እስክትጠራ ድረስ እንዳትለቂያት። በደንብ አድርገሽ አስለፍልፊያት። እላ አስለፈልፋታ በጣም ምን ይሻልሻል? ለነገሩ ላንቺ ፒንሳ ነው አምሻልሽ። የኔ ድመት ጥፍር የመሰለ ጣትሽን ነቀቅልልሻል። ቀቂኝ። እሺ ምን ይሻልሻል? አንቺ ዳጣ ግን ታይ ነጋገኝሻለሁ። ታይ እባክሽ አንቺ አኔ ልቀቂኝ ስልሽ እምቢ ብለሽ ነበር። አየሽ ጊዜ እንደቂጣ ነው። ዛሬ ረገጡት ነገ ይመጣል የሚባለውን አባባል ሰምተሽ አታውቂም? አንቺ ፈረስ ጸጉሬ ልቀቂኝ። አልነቅሽ። ቆይ ግን ለምንድን ነው እንደዚህ ክፉ ሰው ሆንሽው? እሱ ብሩኬት ነው ይለኛል። አንቺ ደግሞ ለምን ክፉ ሰዎች ትኛለሽ? ቆይ አለማችሁ እናንተ ሰዎች እኔን ማሰቃየት ነው? አፍሽን ዝጊ። ይሄ የኔ ጥያቄ ነው። የጠየቅኩሽን ብቻ መልሽ። ለምንድን ነው ክፉ ሰው ሆንሽ? እኔ ለማንም ሰው ክፉኝ አላውቅም። ክፉም አይደለሁም። አይደል? አንቺ ክፉ አይደለሽማ። አንቺማ ምን በወጣሽ ክፉ አይደለሽም። አንቺ በጣም መልካም ሰው ነሽ። የምታስቢው ህይወት ብቻ ነው። በእናትሽ ዳጣ አሁን ልቀቂኝ። ደግሞ ስሚ ነገ ዝና ያገኝሻል። ኧረ እባክሽ ይኸውልሽ አሁን አባቴን አግኝቻለሁ። አንቺ ነሽ የዛን የሆነ ሰውዬሽ እንጫፊን መንካት አትችሉም። ለእያንዳንዷ ነገር ዋጋ ትከፊበታለሽ። እንኳን ደስ ያለሽ። አሁን እባክሽ ልቀቂኝ። ተይኝ። እኔ እኮ ውለታ አልረሳም። ለእያንዳንዱ ነገር እመልሳለሁ። አንድ ሰው ክፉም ሰራ ደግም ሰራ ይመለስለታል። አንቺ ደግሞ ያኔ እኔም ባልበላ እንጀቴ አስቀይተሽኛል። አሁን ብድሬ መመለስ አለብኝ። የዳጣ ብድር አይውል አያድር። አንቺ ያኔ በምን ነበር ያሰቃይሽኝ? በፒንሳ ነበረ። ራሱን ፒንሳ ነው ማመጣልሽ። ታደርጊ ልቀቂኝ። ከዛማ ያቆሎ ተማሪ ዛሽ ጎጆ ቤት ውስጥ ምን እንዳለ ተነግሮታል። በጣም ምርቦት ስለነበረ ያው ስርቆት መጥፎ እንደሆነ ያውቃል። ግን ደግሞ ከራብ የበለጠ ኃጢአት የለም ብሎ ያንን ምግብ ለመብላት ወሰነ። ግን እነዛ ሞኝ ባልና ሚስቶችን እኔ ምስኪን ተማሪ ነኝ እዛ ጎጆ ቤት ውስጥ ገብቼ አልበላም ብሏቸው ሄዶ ነበር። ቤታችን ውስጥ ዶሮ ወጥ ሰርተን አስቀምጠናል ብለው እኮ ስለነገሩት ነው እንጂ እኮ ባይነግሩት ኖሮ ወደ እነሱ ቤት አይሄድም ነበር። ሞኝ ስለሆነ እኮ ነው እንጂማ ያቆሎ ተማሪ በምን ያቅ ነበረ። ከዛ ያቆሎ ተማሪ ረጅም ጊዜ ሆኖት ስለነበር ዶሮ ወጥ ከበላ ደስ እያለው ነበር ሄደው። ልክ እዛሽ ጎጆ ቤት ሲደርስ በሩን ከፍቶ ገባ። ወይኔ ሲያሳዝኑ። ልክ በሩን ከፍቶት ሲገባ ቤቱ በጣም ደስ አለው። በሚጣፍጥ የዶሮ ወጥ ሽታ እየሸተተ ነበር። ሆዱ እርቦት ስለነበረ ቀመጮ ጀመረ። እያለ እየጮኸ ነበር። ከዛ ሄደና ድስቱን ክፍት ሲያደርገው ዶሮ ወጡ ቁጭ ብሎ ነበረ።
ደግሞ በሸክላ ድስት ስለተሰራ አልቀዘቀዘም ነበር። ወዲያው እንጀራ መፈለግ ጀመረ። እንጀራው ደግሞ አጠገቡ ነበር ቁጭ ያለው። ከዛም በትልቅ የመሶብ አነሳና ወጡን ዝርግፍ አድርጎ ሲበላ ሆዱ ጠገበ። ወይኔ ቁንጣን ቢይዘውስ ግን ወይ አይ አልያዘውም። ከዛ ደግሞ የተረፈውን በአኩፋዳው ከተተው። አኩፋዳ ምንድነው? አኩፋዳ ማለት የቆሎ ተማሪዎች የሚይዙበት የመሳቃ ነው። እሺ የተረፈውን በሙሉ በአኩፋዳ ውስጥ ከተተና ቤቱን ዘግቶ እነዛ ሞኝ ባልና ሚስቶች እየመረቀ ወደ ቤቱ ሄደልሻለሁ። ወይኔ ሲያሳዝኑ። አሁን እነሱ ስራ ውለው ሲመጡ ምን ሊበሉ ነው? በጣም ነው እንጂ የሚያሳዝኑት። ከዛ እነዛ ሞኝ ባልና ሚስቶች ስራቸውን ሲጨርሱ ወደ ማታ አካባቢ ያንን ዶሮ ወጥ ለመብላት ጉጉት ብለው ወደ ቤት መጡ። ወይኔ ምን ሊሉት ይሆን? ከዛማ ምን እንዳደረጉት እኮ ልነግርሽ እኮ ነው። ምንድነው? ይሄን ጥፍርሽን ልነቃቅልልሽ ነው? እሺ ውሃውንስ ምን ልታደርጊው ነው? ጥፍርሽን እየዘፈዘፍኩ ልነቅልልሽ ነው? ታዲያ የገነተረ ጥፍርሽ ነው በላቅም ብቻ ይነቀል። በእናትሽ ዳጣ እናቴን አገኘው ብለሽ አይደል? በእናትሽ እናቴን አላገኘኋት። እሺ ባባትሽ አልሰማሽም እባክሽ። ወይኔ ጥፍሬን ምንድነው ታደርጊው? በራስሽ ላይ እንዲደረግ የማትፈልጊው ነገር አንቺ ለምን ሰው ላይ ታደርጊያለሽ? አየሽ አንቺም እኔ ላይ እንደዚህ አድርገሽ ነበር። ወይኔ ምነው ዛሬ ስግሬን በቆረጠው። ዳጣ ስለፈጠረሽ አምላክ ተይኝ። መድብል ስለ ብሩክ ታውቂያለሽ? እሺ በቃ እናገራለሁ። መድብል እናገራለሁ። ብሩክን የት ነው ያደረጋችሁት? ምንድነው ያደረጋችሁት? የት ነው ያደረጋችሁት? እየማውቀው እናገራለሁ። ብሩክን የት ነው ያደረጋችሁት? ተናገሪ፣ የት ነው ያደረጋችሁት? ሞኝ ባልና ሚስት ልክ ቤታቸው ሲገቡ እንጀራው ተበልቶ የዶሮ ወጡ ድስት ባዶ ሆኖ አገኙት። በጣም ደነገጡ ማለት ነው። ከዛ ማን ይበላብን? ቤቱን ቢፈልጉ ቢያስሱ ያጡታል። ከዛና ባወራው በጣም ተናድዶ በዱላው በቃ መፎከር ጀመረ ቤት ውስጥ ማለት ነው። ተማሪው ነው አይደል የበላባቸው? እሱን ግን ስላስጠነቀቁት ይበላዋል ብለው አላሰቡም ነበር። እውነትም ሞኝ ናቸው። አዎ ከዛን እነዛ ባልና ሚስቶች በጣም ተናደው ስለነበረ በቃ ቆሞ ታክሰው ያንን ባዶ ድስት ማየት ጀመሩ። ከዛን ያዩ ያለ ሚስትየው ድንገት ዝንብ አየች። ከዛን በጣም ተናደደች ማለት ነው። ከዛን ና አለችው ባሏ። አየክ እነዚህ ዝንቦች ናቸው ዶሮ ወጣችንን ጥርግ አድርገው ይበሉብን ብላ ነገረችው። ከዛን ያሞኝ ባል ይመጣና በጣም ተናዶ ድስቱ ላይ ተቀመጠችዋን ዝንብ በኃይል ሲመታት ድስቱ ተሰበረ። ከዛን እቺ ዝንብ ተነስታ ጋኑ ላይ ሄዳ ቁጭ እሷን እመታለሁ ብሎ ሄዶ ጋኑን አላደረገው። ከዛን ሲኒው ላይ ሄዳ ደግሞ አሁንም ቁጭ አለች። ቀስ ብሎ ዝንቧ እንዳትነሳበት ብሎ እንዲህ ሲመታው ሲኒው ስብር አለ። ከዛ ዝንቧ ተነሳችና አሁንም የት ብትሄድ ጥሩ ነው ሚስትየው ግንባር ላይ ሄዳ ቁጭ አለች። ከዛ ዝንቧ እንዳትነሳባት ባልየውን ለመጥራት ማለት ነው ጠረችና ብላ ነገረችው። ከዛ ባል ቀስ ብሎ ዝንቧ እንዳትነሳ ብሎ ቀስ ብሎ በያዘው ዱላ ሚስትየውን ግንባር አንዴ ሲላት ሚስትየው ሁለት ጊዜ ዞረባትና ውድቅ አለች። ሚስታሳዘን እና ሞተች። አዎ ምሳሌዬ ሞተች። ይኸውልሽ ሞኝ ከሆንሽ ብልጥ ካልሆንሽ በትንሽ ነገር ነው የምትሞችው። እሺ ቅድስትዬ ግን ሁሉ ጊዜ ብልጥ መሆን ጥሩ አይደለም አይደል? አዎ ምሳሌዬ ሁሌም ብልጥ ሁሌም ሞኝ መሆን አይቻልም። በቃ ተረቴን መልሱ አፌን በዳቦ አብሱ። ትምህርት ወሰድሽበት አይደለ? አዎ ሁሌም ብልጥ ሁሌም ሞኝ መሆን የለብሽም። እሺ ቅድስትዬ ጎበዝ ጣፋጭ እሺ ብዙ አስቸገረችሽ እንዴ? ኧረ ገና ሳልነካት ነው እናገራለሁ ያለች። በቃ ዳጣ አንቺ ሳሎን ሁኚ እሺ፣ እኔ ጨርሰዋለሁ። ስታይል ግን መድብል አንድ ሁለት ጊዜ በዚህ አላጨውት።
ችግር የለውም ሂጂ አልሻለሁ እሺ ብሩክን የት ያደረጋችሁት? ብሩክን የት እንደደበቃችሁት ንገሪ። እኔ የት እንዳለ አላውቅም። እያሾፍሽ ነው? አይደለም መድብል፣ እያሾፍሽ ነው። እነግርሃለሁ ብለሽ መስሎኝ ስለ የጠራሽው። እሺ የማውቀውን እነግርሃለሁ። ንገሪኛ ታዲያ ምንድነው የምትጠብቂው? ስለምን ልንገር? ብሩክ ቤቱን እንዳልሸጠው አንቺ እንዴት አወቅሽ? ዝና ነው ነገረኝ። ዝና ቤቱን ብሩክ እንዳልሸጠው እንዴት አወቀ? ገንዘቡን የሰጡት የሱ ሰዎች ናቸው። ምን? የሱ ሰዎች? አዎ፣ እሱ ያዘጋጃቸው ሰዎች ግን አይደሉም። እሱ ቤቱን እንዲሸጡለት ሌላ ሰዎችን ቢልክም ብሩክ ግን ሌላ ሰዎች አግኝቶ ለነሱ ሸጠ። አጋጣሚ ግን እነዛ ሰዎች ደግሞ ከዝና ጋር ይተዋወቁ ነበር። ምን አይነት ትውውቅ? አብረው ነበር የሚሰሩት። ምንድነው የሚሰሩት? እኔ ዝና ምን እንደሚሰራ አላውቅም። ሰዎቹ ምንድነው የሚሰሩት? ወንጀል። ምን አይነት ወንጀል? ወደ ውጭ ሀገር የተከለከሉ ነገሮችን መላክ። ስለዚህ ዝና የሚሰራው ይሄንን ነው ማለት ነው። አልነገረኝም። ብሩክ ወደ ታይላንድ ሲሄድ ዕቃ እንዲወስድላቸው ጠየቁት እነዚህ ሰዎች። ብሩክ ደግሞ እሺ ብሎ የተስማማ መስሎ ኤርፖርት ሲደርስ ዕቃውን ጋርቤጅ ውስጥ አለ። አሁን እንድትነግሪኝ የምፈልገው እዚህ ጋር ያለው ነገር። እሺ ከዛ በኋላስ መጨረሻው ምን ሆነ? ይሄንን ነው እንድትነግሪኝ የምፈልገው። ፕሊዝ ንገሪኝ። ሄሎ ዝና። ኤፍራታ ማለት አሁንም ስልኩ አይሰራም። እስኪ ሂጂና ጠይቂ። የት? እና ብሩክ ቤት ነው እንዴ? ይዘዋት ከሆነ እኔ ምን አደርግላታለሁ? መድብል አንቺ ጋር ከነበረ ማን ይዘታል? ምናልባት ሞገስ እዛ ከነበረ። ሞገስ ነው ያልሽው? እዛ እንዳለ እዛ እንደሚውል ታውቂያለሽ ማለት ነው? እንዴት ማለት መረጃ ያለሽ ማለት ነው? አይ እኔ አላቅም፣ ግን ምናልባት ብዬ ነው። ቤት ሂጂና አጣሪልኝ። እኔ አልሄድም ዝና፣ አንተ ብትሄድ ጥሩ ነው። ያውልሽ ይዘዋት ከሆነ ብዙ ነገር ታውቃለች። እንዴ እና ታዲያ ለፖሊስ ላመልክት እንዴ? ሰሚያች እንደዚህ አይነት አማራጭ ካፍሽ አይደለም ከአይምሮሽ አስወጪ። እኔ ራሴ ሄዳለሁ። አንተ ከሄድክ አብሬ ሄዳለሁ። እንዳደረጉት አላውቅም። ይኸውልሽ ማለት ብሩክ ነው አንቺ ባለቤትሽ ነው። ብዙ አመት አቅፈሽው ተኝተሻል። ብሩክ እንደወጣ ሲቀር አሳስንሽ። እሺ እኔ ምን ላድርግ ታዲያ? የምታውቂው ነገር ስለ ብሩክ የምታውቂው ነገር ሁሉ ንገሪ። ብሩክ በህይወት ሊኖርም ላይኖርም ይችላል። ስለ ብሩክ ያየሽውን የሰማሽውን ፕሊዝ ንገሪኝ። ወንድሜ አንድ ነገር ቢሆን ለወንድሜ ተጠያቂ ማረገው አንቺን ነው። ይበቃል። እሺ ዝና አንድ የሚያጠራጥር ነገር ነግሮኝ ያውቃል። ምን ብሎ? ኮሱ ፈልገው ንገሪኝ። አንድ ቀን ስለ ብሩክ እያወራን እያለ የሆነ ነገር ብሎኛል። ምንድነው ያለሽን ንገሪኝ። ምንድነው ያለሽ? ንገሪኝ።